አልሐምዱሊላህ። አሎ ሀቢባ። ሃይ ሌይላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌይላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አድኑኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌይላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አኮ ረጁ አለች፣ ረጁ አለች። አዎ አለች፣ ረጁ አለች፣ ሪም አለች፣ ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም ስማ አዲስ ልጅ ስማ ማነው? ማነው እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር። አሎ ሀቢባ ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖሩ? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ በቃ እንደ አጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና እባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ የክሬዲቱ ባለቤት አይደለም። አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ያለው ግን በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንቱን አወጥቶ እንደዚህ ምንም ያው ቀደም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ይልሽ ሁለት ነገር ነው ፍርዱ የነበረ የሸሪያ ፍርድ አለ፣ የሞቱ ፍርድ። እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ እኔ ላገናኛችሁ ብዬ ለዛም ነው የገባ ነው።
በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው። ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ከኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግነህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ታረግበት ጊዜ እንጂ ሁሉም ሰው እየመጣ እሷ ላይ የሚነግድባት ጊዜ አይደለም። ሌላው ለፈጣሪ ብሎ የሰራ ሰው የሰዎችን ፊድባክ አይጠብቅም። ሰዎች የሚሉትን ወይ ደግሞ ሰዎች የሚሰጡትን ምላሽ አይጠብቅም። እውነት ከልባቸው ለጌታቸው ብለው ከሆነ የሰሩት እንዲሆነች እንዲወጣች እያሉ ካሜራ ላይ እየደቀኑ ልጅቷን ባያሰቃዩት ህይወቷን እንድታስብና ከዚህ በኋላ ሌላ ባውንደሪ እንዳላት እንድታስብ ቢያረጓት የተሻለ ነው ብዬ አስባለሁ። ካሊድን ስላገኘሁት ነው አጋጣሚ። ረጁዬ እንደውም ይሄንን ሂደት በደም ወንድሟ ስላለ አገናኝቼሽ በደም በቃ ይሄን አስረግጠሽ። ምክንያቱም የኔም ስጋት እስካሁን እንግዲህ አንድም ያላየሽው የመጀመሪያው ቀን ያው ህዝቡ ስለሚጠብቅ ላይቭ ላይ ቪዲዮዎች ነበሩ ምን ነበሩ በቃ ያ አለቀ። ዛሬ እንደው በጣም አስገድዳ አንዱ ለምሳሌ እንዲህ አይነት ነገሮችን ስትከለከያት ቤት ይሄ እንደተገለለች ስለሚመስላት እንጂ እናትና አባቷ አውርተውሽ ነበር። በቃ ከዛው ተኝታለች ብለን ስንል አምጡ ለምን ላውራ ታቡ አይደለች ታውቃለች። በነገራችን ላይ እያንዳንድ ሰው ስም እና እንደዚህ ብላ ስላለችን እንጂ ራሱ ብዙ እንትን የለም። ስለዚህ እስካሁን እንግዲህ ኦልሞስት አሁን 10ኛ ቀን ምን ነው 10ኛ ቀን ማንም የሚመጣ ሰው እኔ እየመለስኩ ነው። እኛም እንኳን ራሱ ይሄንን አናደርግም። ትልቁ አገር ቤትም ስትገባ በዋነኝነት ያንን ነገር መቆም መቻል አለበት። ከዛ ማለት ራሷን ችላ በደም ስትቆም ወጣ በቃ ህይወቷን ቅድም የምትለው ነገር አለ። እኔ በቃ እንደ ጥፋተኛ ራሷን የምታይበት መንገድ አለ። ይቅርታ ማለት ፈልጋለሁ። ቅድም እንዳለችው በቃ ሁላችሁንም ይቅርታ ማለት ፈልጋለሁ፣ እንደዚህ ማለት ፈልጋለሁ። ሰው የምርም ይቅርታ አድርጎልኛል የሚለው ነገር ስሜቷ አለ እና ፕሊስ አሁንም እንዳልነው ወደ በተለይ ደግሞ አሁን እኛ ነገ ከነገ ወዲያ ወደ ቤተሰቦቿ ጋር ትመለሳለች። ምክንያቱም ትላንት በነገራችን ላይ ረጁ 10 ቀን ድረስ ያው እዚህ ቂራት ነበራት ያው ቁርአን በደም አድርጋ ወደ መንፈሷ። ለዚህ ነው አሁን እንግዲህ ያ እንኳን ራሱ ያው አልሐምዱሊላህ አሁን ደህና ስለሆነች በግልጽም ስለምንናገር ነው። ስለዚህ ትልቅ ጥንቃቄ መወሰድም ያለበት እዛ ስትሄድ እንደዚህ የምንናገረው የምናረጋቸውን ነገሮች እኛ በነገራችን ላይ ማንም ሰው ክሬዲት እንደዚህ ነኝ እንዲህ ነኝ ብሎ ሽሚያ እንዳይኖር አንድ ስም ሰይመን ነበር ቲም ሌላ ማለት ሀቡም ነች ረጁም ነች ሬም ነች ሁሉም ዓለም ላይ ያለ ነው። በቃ የሌላ ግሩፕ ተብሎ ነው እከሌ የሚባል እከሌ አንደኛ ነው እከሌ ሁለተኛ ነው ምናምን ብለን የምናስበው ነን። እኔ አሁን እንደ እንትን ንገረኝ ካልሽኝ የመጀመሪያ ጥሪ ሲያደርግ እኔ የሰማሁት አቡ አሚራ ነው። አቡ አሚራን ነበር ማቀው። ግን አቡ አሚራ ቲም ሌላ ውስጥ እንዲገባና እነ ሸራተንም የነበረን ያደረግነው ፕሮግራማችን ላይ ቲም ሌላ ተብሎ በቃ እንዲመሰገን ያ ቲም ሌላ ማለት በመላው ዓለም ሁሉ የተሳተፈ ቁጭ ብሎ ታብታብ ያደረገም ሼር ያደረገም ቪዲዮ የሰራም ሁሉ ያ ነው እንጂ ሌላ እህት ነሽ መሰለኝ ማሬ። ሌላሁ ማረፍ አለባት። እናንተ ማድረግ ያለባችሁ እዛ አካባቢ ላይ ያሉትን ነገሮች እንድታስታውስ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው በሷ የሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩቡ ገበያ መሆን የለባትም። ልጅቷ አሁን መረጋጋት ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። የውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል።
ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን፣ ገባሽ? አይምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል ነው። እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊነት አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ፣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ እኔ ላይቭ ላይ መተን እኔ ቁጭ ብዬ ምክንያቱም በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪይዙ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰር የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበርና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም። እና አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድነው ቡታጀራ እያሉ ቪዲዮ ለቃ ነበረ። እሺ። እና ቪዲዮ ሰርታ ለቃ ምን ሆነ መሰልሽ፣ ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመርን። ይሄ መደረግ ጀመርን። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አለኝ። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቀች ሌላ እህት ነሽ መሰለኝ ማሬ። ሌላ አሁን ማረፍ አለባት። እናንተ ማድረግ ያለባችሁ እዛ አካባቢ ላይ ያሉትን ነገሮች እንድታስታውስ፣ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው የእሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩቡ ገበያ መሆን የለባትም። ልጅቷ አሁን መረጋጋት፣ ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። ይኸውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን፣ ገባሽ? አይምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ነው የሚሉት። ብዙ ጊዜ እንደዚህ ብዙ ዓመታት እስር ቤት ውስጥ ያሳለፈ ሰው ተወልዶ ያደገበትን ቤት፣ ሰፈሩን፣ ቄውን ሲያይ ሁሉን ነገር ያስታውሳል፣ ወደ ነበረበት ይመለሳል አይምሮ። ስለዚህ ሰው ግን ያም ይሄም በሶሻል ሚዲያ ያየ ሰው ደውሎ እናንተ ጋር እንምጣ እንጠይቃት እንያት አያስፈልግም። እናመሰግናለን ዶክተር ሳትረጋጋ ሰው እንዳያያት ብሏል እያላችሁ በራችሁን ዝጉ። ማንም ሰው እንዳይመጣ ገባሽ? የሰው ግርግር ያባብስባታል። እሺ አብዬሽ እሺ አደራችሁ።
እሺ አብዬ እናመሰግናለን። አቡ በጣም ትልቅ ነገር ነው እንትን ያደረገሽው። እናቷም ሌሎችም በቃ እየሰሙ ነበር። ትልቅ ምክንያቱም አንዳንድ ጊዜ እዚህ ሆኜ እኔም በምችለው ያህል ድረስ ተከላክያለሁ፣ አውርቻለሁ። ገብቶሻል። ግን ከዛ ባለፈ ግን እንዳልሽው ገጠርም ስትገባ ያለው ሂደት ደግሞ እውነትም እንዳልሽው በቃ ብዙ እንትን ነገር ህዝቡ ምንድን ነው የሚለው? ፍትህ እርጉዝ ሆና ለፍታ ሌይላን ወደ ሚዲያ ላመጣቻት ፋሲካ እኮ ፍትህ ከማን ነው እየጠየቃችሁ ያላችሁት? ማጊት ሙጥሯት ካለና መስግናት ታይም ካለሽ ትጣራና ምክንያቱም እሷም ለመሰለሽ ረጁ አሁን ዛሬ አይደለም ፕሮግራም አድርጋችሁ ምንም ችግር አለ ብዙ አላት። አሁን ይልቅ ረጁ ትልቁም ነገር አንተና አድርገሻል። ታላቅ ወንድሟ አለ። አሁን ያዛችሁ አሪፍ ነው። ግን ያው እኔም ፋሲካን ለሀቡጄ የማልከደው ሀቅ ፋሲካን ሌላ መጀመሪያ ላይ ወደ ሚዲያ ስትመጣ ይዛት የመጣችሁ እሷ እንደሆነች እኔ አውቃለሁ። የማይካድ ሀቅ ማለት ነው። አይ ቲንክ ለዛ ነው ህዝቡን ክሬዲቷ አይወሰድባት ትቅረም ምናምን የሚለው ለዛ ይመስለኛል። ከተቻለ እንትን ይዘሽ ፕሮግራም ይዘሽ መጣ ካለባት ሁሌም ደግሞ ነገ ከሚባል ይኸውልህ ካሊዶ ሁሌ የሆነ ነገር ነገ በተባለ ቁጥር ሌላ ነገር እየመሰለ ስለሆነ መተም እናመሰግናት እንኳን ምን ችግር አለ? እንትን እኮ አይደለም ምንድነው መሰለሽ እኔ አሁን ፕሮግራም ነው ይሄ ቁጭ ብለሽ ማወራ በአንዳንድ ነገሮችም ከመረጃ ጋር ነው የምናወራበትም ነገር ለምንድን ነው አሁን ምክንያቱም በእኔ ፐርሰናሊቲ ቁጭ ብሎ ይሄ መከራከርና ምናምን አይደለም። ሪያሊቲዎቹ ምንድናቸው? ይሄን ነበር ይሄ ክፍተት ተፈጠረ። አሁንም እኮ አንክድም። እኔ አሁን ለምሳሌ እኔ አላውቀውም አሁን ያንን ከዛ በኋላ እኮ አስበን ጠርተናታል። ግን ከዛ ብቻ ይሄንን ነገር እንትን ነበረ። ስለዚህ የመጀመሪያ